for 42 አክብሮታዊ ሰላምታችን ይድረሳችሁ የተከበራችሁ የፏፏቴ ቲዩብ ቤተሰቦች እነሆ የዕለቱን ሰበር ዜናዎች ወደ እናንተ ማድረስ ጀምረናል። በቅድሚያም አበይት ነጥቦች። የቀድሞ የኦነግ ሊቀመንበር ኦቦ ሌንጮ ለታ ወይም ዮሐንስ ለታ ሰሞኑን የገጠማቸው ነገር ምንድነው? ኦቦ ሌንጮ የኦሮሞ ሕዝብ ትግል ለረጅም ዓመታት ከመሩትና አሁን ኢትዮጵያ የምትመራበትን ህገ መንግስት ከታጋይ መለስ ዜናዊ ጋር ቁጭ ብለው ያረቀቁልን ጉምቱ ፖለቲከኛ ናቸው። ስለሳቸው የገጠማቸው ችግር ምንድነው? በዝርዝር እንመለከታለን። የህወሓት እድሜ አጭር መሆኑ ተገልጿል። እንዴት ይሆን? እንመለከተዋለን። እንደሚታወቀው ህወሓት በጉልበት ወደ ትግራይ ክልል ቤተመንግስት መልሶ ከገባ ቀናት ተቆጥረዋል። ነገር ግን ይሄ ስልጣን ላይሰነብት ይችላል እየተባለ ነው። እናየዋለን። የአማራ ፋኖ ትግሉን ከውስጥ ለመጥለፍ ጥረት አድርጓል ባላቸው ሰዎች ላይ የሞት ቅጣት ሊያስተላልፍ ይችላል እየተባለ ነው። እንመለከተዋለን። አድማጮቻችን፣ ተመልካቾቻችን አዳዲስ መረጃዎች በፍጥነት እንዲደርሷችሁ ቻናሉን ሰብስክራይብ ያድርጉ። መረጃው ደግሞ ለሌሎች እንዲደርስ ላይክ፣ ሼር በማድረግ ይተባበሩን። ኦቦ ሌንጮ ለታ ምን ገጠማቸው? እኚህ ጉምቱ ፖለቲከኛ ሰሞኑን መጽሐፍ አስመርቀዋል። ይሁን እንጂ ከመጽሐፋቸው ህትመት ቀንና ሰዓት ጀምሮ ብዙ የኦሮሞ ሰዎች ግለሰቡን በከፍተኛ ሁኔታ እየተቿቸው ነው። ለመሆኑ ምን ተፈጠረ? ሌንጮ ለታን እነዚህ ሰዎች የሚያውቋቸው ዛሬ ነው ያስብላል። ኦቦ ሌንጮ ለኦሮሞ ህዝብ ብለው እድሜ ዘመናቸውን ሙሉ እንደታገሉ ይገለጻል። ላለፉት 50 ዓመታት በኦሮሞ ነጻነት ግንባር ውስጥ ከድርጅቱ መሪነት እስከ አባልነት አገልግለዋል። ይሁን እንጂ በትግሉ ጊዜም ቢሆን ስማቸው በመጥፎም በደግም ይነሳ እንደነበረ እናስታውሳለን። እነ ጃራ አባገዳ የኦሮሞ ነጻነት ግንባርን የመሰረቱ የትግልን ችቦ አንድ ብሎ የለኮሱ ወይም ያቀጣጠሉ የድርጅቱ መስራቾች ነበሩ። በዚያን ጊዜ ሌንጮ ለታ ከነባሮ ቱምሳ ጋር መኢሶን ውስጥ አባል ነበሩ። ይሁን እንጂ ደርግም ይጠቀምባቸው ነበር። በ1967 ደርግ እርስ በርሱ መበላላት ሲጀምር ግን እነ ኦቦ ሌንጮ ለታ ለራሳቸው በመስጋት ሾልከው ወደ ምስራቅ ኢትዮጵያ ሐረርጌ በመሄድ ቀድመው ሄደው ድርጅቱን ከመሰረቱት ከነ ጃራ አባገዳ ጋር ተገናኝተው ለኦሮሞ ህዝብ ትግል ማድረግ መጀመራቸው ታሪክ ያወሳል። ይሁን እንጂ እኚህ የእድሜ ባለጸጋ ፖለቲከኛ ለኦሮሞ ህዝብ ይሁን ለኢትዮጵያ ፖለቲካ መዳበር የተጫወቱት ሚና ገንቢ ነው ወይስ አይደለም? ፍርዱን ለኦሮሞ ህዝብና ለኢትዮጵያ ህዝብ እንተዋለን። ነገር ግን ይህን ሰሞን ኦቦ ሌንጮ ለታ የኦሮሞ ነጻነት ግንባር የ50 ዓመታት የትግል ጉዞን የከተቡበትን መጽሐፍ ጽፌያለሁ ብለው ማስመረቃቸው ጋር ተያይዞ በፊት ያልነበሩ አዳዲስ ሚስጥሮች እየወጡ ይገኛሉ። በግለሰቡ ላይ ከፍተኛ የሆነ ቅሬታም እየተነሳ ይገኛል። ከዚህ ጋር በተያያዘ ከነዚህም መካከል አንዳንዶቹ ከዚህ እንደሚከተሉት እገልጻቸዋለሁ። የመጀመሪያው ከደርግ ጊዜ ጀምሮ ኦቦ ሌንጮ ለታ የመኢሶን አባል ሆነው ለደርግ ሲሰልሉ ነበር ተብሏል። ሌላው የኦነግ መስራች የሆነው ጃራ አባገዳ በወቅቱ ከሌንጮ ጋር ተገናኝተው ወደኛ ተቀላቀል ብለው ሲጠይቁት ኦቦ ሌንጮ ለታ በዛን ጊዜ ፈቃደኛ አልነበረም ወይም ፍላጎት አልነበራቸውም ተብሏል። ደርግ እርስ በርሱ መገዳደል ሲጀምርና ከዚህ ጋር ተያይዘው የመኢሶን አባላትን ማሳደድ ሲጀምር እነ ሌንጮ ለታና ባሮ ቱምሳ ከአዲስ አበባ ጠፍተው ወደ ሐረርጌ በመሄድ አማራጭ ሲያጣ ነው ወደ እነ ጃራ አባገዳ የተቀላቀለው ተብሏል። በሴራ የኦነግ አመራሮችን በማጋጨት ሌሎች እንዲገፉ በማድረግ የኦነግን አመራርነት ቦታ ተቆናጧል። ባሮ ቱምሳና በዶ ደቻሳ እንዲገደሉ አድርጓል። በዚያ የግፍ ግድያ ምክንያት የኦሮሞ ነጻነት ግንባር 2 ቦታ ለመሰንጠቅ ተዳርጓል። ባሮ ቱምሳ የተገደለው ሆን ተብሎ የእምነት ልዩነት ያለ በማስመሰል በተለያዩ ሴራዎች በመተብተብ በሌንጮ ለታ ሴራ ጃራ አባገዳ ባሮ ቱምሳን እንዲገድለው ተንኮል ተሸረበ። ሌላው ጃራ አባገዳና ሌሎች ታጋዮች ከኦነግ ተገፍተው እንዲባረሩ ተደረገ ወይም ደግሞ አደረገ። በ1984 እንደ ኢትዮጵያውያን አቆጣጠር በኢህአዴግ ጊዜ ምርጫ ሊደረግ ነው በሚል ሰበብ
ከመለስና ከኢሳያስ አፈወርቂ ጋር በመነጋገር የኦነግ ጦር ካምፕ እንዲገባ አድርጎ ሰራዊቱ እንዲጨፈጨፍ አደረገ። ሌላው ከሽግግር ፕሬዝዳንት መለስ ዜናዊ ጋር ቁጭ ብሎ የወያኔ ሰራዊት የአገር መከላከያ ሰራዊት እንዲሆን ወሰነ። ነገር ግን የኦነግ ሰራዊት ወደ መከላከያ እንዲገባ ማድረግ እየቻለ ይህን ሳያደርግ ቀረ። ሰራዊቱን በተነ። ሌላው የኦነግ ጦር ተበትኖ ወያኔ እንዲጨርሰው ሁኔታዎችን አመቻችቷል ተብሎ ተከሷል። ሌላው በ1984-85 ወደ እንደ ኢትዮጵያ አቆጣጠር ማለት ነው ወደ አሜሪካ ከተሰደደ በኋላ ያለ ድርጅቱ ፈቃድ በ1985 ወደ አዲስ አበባ ተመልሶ ከመለስ ዜናዊ ጋር ተገናኝቶ መክሮ ነበር። ይሄም ማለት የወያኔ ተላላኪ መሆኑን ያመለክታል። እነዚህንና ሌሎችንም ችግሮች ኦቦ ሌንጮ ለታ ላይ በስፋት እየተነሳ ይገኛል። ይህ ጉዳይ ምን ያክል እውነት ነው የሚለውን ጉዳዩን ያነሱ ኃይሎች መልስ ይሰጡበታል። የዚህ ዘገባ አጀንዳም አይደለም። ነገር ግን ከዚህ የኢትዮጵያ ፖለቲከኞች መማር የሚችሉት ከሆነ በቂ መማሪያ ነው ብለን ግን እናምናለን። መጥፎ ስራም ይሁን ደግ ስራ ምንም ብታረጅም ተከትሎ ይመጣል። የኦቦ ሌንጮ የፖለቲካ ህይወት አሁን ላለንበት የኢትዮጵያ ምስቅልቅል ህይወት ዳርጎናል። ከነመለስ ዜናዊ ጋር ተባብረው የቀረጹት ህገ መንግስት ትውልድ እያመሰ ይገኛል። እነ ሌንጮ ለታ ላለፉት 50 ዓመታት የዘሩት የዘረኝነት ፖለቲካ አገሪቷን ገፍቶ ከመበታተን አፋፍ ላይ አድርሷታል። እነሱ ታግለን አመጣን ያሉት ለውጥ ወይም ውጤት ለመሬት ሳይቀር ብሔር ታርጋ ተሰጥቶታል። ኢትዮጵያ ውስጥ ዛሬ መሬት ብሔር አለው። መሬት ኦሮሞ ነው፣ መሬት አማራ ነው፣ መሬት ሲዳማ ነው፣ መሬት ሶማሊ ነው፣ መሬት አፋር ነው። በአጠቃላይ መሬቶች ብሔር አላቸው። በዚህ ምክንያት እየታመስን እንገኛለን። ለዚህ ነው እኚህ ሰውዬ በስተርጅና ከመከበር ይልቅ ታገልኩለት ያሉት ህዝብ ጭምር መቆሚያ መቀመጫ ያሳጣቸው። በማምሻ እድሜ ከመዋረድ ይሰውራችሁ። ኦቦ ዳውድ ኢብሳ እንዴት ይሆን መጨረሻቸው? አቶ መለስ ዜናዊ መቼም የሉም ብዬ ነው። በአዲስ አበባ ጽንፈኛው አየር ላይ የሚያስቀር ምክር ቤት ተመሰረተ። ህወሓት እድሜው አጭር ነው ተባለ። ጽንፈኛው ህወሓት አየር ላይ ሊቀር ይችላል። የትግራይ ህዝብ ቁርጠኛ ከሆነ ወይም ትግሉን በነቂስ ከተቀላቀለ ህወሓትን አየር ላይ ማስቀረት ይቻላል ተባለ። የቀድሞ የህወሓት ጀነራሎችና የፖለቲካ ክንፍ አባላት ጽንፈኛውን የህወሓት ቡድን ለአንዴና ለመጨረሻ ጊዜ ከትግራይ ህዝብ ጫንቃ ለማስወገድ አዲስ ምክር ቤት በአዲስ አበባ መስርተዋል። ይህን ቡድን በበላይነት የሚመሩት ጌታቸው ረዳና ጀነራል ጻድቃን ገብረተንሳይ ጨምሮ የሐራ መሬት ጀነራሎችን ይጨምራል። የተመሰረተው ምክር ቤት የትግራይ ሰላምና ለውጥ ምክር ቤት የተሰኘ ሲሆን ለትግራይ ህዝብ ለውጥ ያመጣል ተብሎ ይጠበቃል። የቀድሞ ህወሓት አባላት ለትግራይ ህዝብ ሰላም ሲሉ ከጽንፈኛው የህወሓት ቡድን ራሳቸውን ያገለሉ ሲሆን ጽንፈኛው ቡድን እስካሁን በትግራይ ህዝብ ላይ ተጣብቆ እያደረሰ ያለው የጥፋት እንቅስቃሴ አላቆም ስላለ ለትግራይ ህዝብ አንድ ሆነው ቡድኑን ከትግራይ ህዝብ ጫንቃ ለማውረድ ተዘጋጅተናል በማለት ገልጸዋል። ይህ በእንዲህ እንዳለ የኢትዮጵያ አየር ኃይል ጥብቅ የአየር ጥቃት ለመፈጸም ጥናት ጨርሷል። የአየር ድብደባ ህወሓት ላይ ይፈጸማል። የኢትዮጵያ መከላከያ ሰራዊትም ወደ ትግራይ ሊገባ መሆኑ ሚስጥር ሾልኮ ወጥቷል። የተጠና ኢላማ አየር ኃይሉ ይመታል ተብሏል። ሌላው ኃይል በቅርቡ ያው የሐራ መሬት ተብሎ የሚጠራው ኃይል እየተጠናከረ ይገኛል። ከመከላከያ ጋር በመሆን ወደ ትግራይ ማጥቃት የሚጀምር መሆኑ ተገልጿል። ከዚህ ጋር ተያይዞ እነ ጌታቸው ረዳ አሁን የተመሰረተው ምክር ቤት የትግራይ ሰላምና ለውጥ ምክር ቤት የተሰኘው ምክር ቤት በቅርቡ መቀሌ እንገባለን ብለዋል። መከላከያ ህግ ያስከብራል። ምክንያቱም የጊዜያዊ አስተዳደሩን በጉልበት በማባረር በጉልበት ስልጣን የያዘው ኃይል ህገወጥ ስለሆነ ይህን ኃይል በማስወገድ መከላከያ ህግ ያስከብራል ተብሏል። መከላከያም ህግ አስከብራለሁ ብሏል።
በዚህ መሰረት መከላከያና የመከላከያ አየር ኃይልና ምድር ኃይል ከሀራ መሬት ኃይሎች ጋር በመተባበር በቅርብ ቀን ከፍተኛ የሆነ ውጊያ ትግራይ ክልል እንደሚጀምር መረጃዎች ያመለክታሉ። ክራይሲስ ግሩፕ ወይም ደግሞ የዓለም አቀፍ የግጭት ተንታኝ ድርጅት እንደገለጸው የኢትዮጵያ አየር ኃይል ተቋም ሰሞኑን ከፍተኛ የአየር ላይ ቅኝት በማድረግ የተጠኑ ኢላማዎችን በመለየት ዝግጅቱን ጨርሷል። የአየር ጥቃት በስፋት ሊካሄድ ይችላል የሚል ቅድመ ትንታኔን አስቀምጧል። የአማራ ፋኖ ቴዎድሮስ ዕዝ ቃል አቀባይ የነበሩት ማርሸት ፀሐዩ በቁጥጥር ስር መዋላቸው ይታወቃል። ማርሸት ፀሐዩ ሊገደል ይችላል ተብሏል። የቴዎድሮስ ዕዝ አዛዥ ወታደራዊ አዛዥ ሻለቃ ዝናቡ ልንገረው ሰፋ ያለ መግለጫ በዚህ ጉዳይ ላይ ሰጥተዋል። የአማራ ፋኖ በጎጃም ቴዎድሮስ ዕዝ ወታደራዊ አዛዥ ሻለቃ ዝናቡ ልንገረው እንደገለጹት ታጋይ ማርሸት ፀሐዩ የተከሰሰበት ነጥብ በጣም ጠንካራ ነው ተብሏል። በዚህ ምክንያት በቀጣይ በዚህ ሰው ላይ የሞት ቅጣት ሊወሰንበት እንደሚችል አንዳንድ የውስጥ አዋቂዎች እየተናገሩ ይገኛሉ። ማርሸት ፀሐዩ ከተከሰሰበት ጉዳዮች ዋና ዋናዎቹ ከጠላት ጋር ጥብቅ ቁርኝት ያለው መሆኑ ደርሰንበታል። ሁለተኛ ድርጅቱን ከውስጥ ለማፍረስ ተንቀሳቅሷል። ሶስተኛ ትግሉን በጠላት እንዲጠለፍ ውስጥ ለውስጥ ይሰራል። አራተኛ የአንድ አካባቢ ህዝብ ነጥሎ በማጠልሸት በጎጠኝነት ህዝብን መከፋፈል እና በቅጥረኝነት ተጠርጥሯል የሚሉት ዋና ዋናዎቹ ናቸው። ሌሎችም የተጠቀሱበት በመግለጫው ላይ የተጠቀሱ ክሶች አሉ። ስለዚህ ከዚህ አኳያ ምናልባት ለሌሎች ማስተማሪያ ይሆናል በማለት በዚህ ግለሰብ ላይ ከባድ ቅጣት ሊጣልበት ይችላል የሚል ግምት ብዙዎች እያስቀመጡ ይገኛሉ። ከዚህ አኳያ ምናልባት ሌሎች ክፍፍሎችንም ሊፈጥር ይችላል። ሌሎች ችግሮች ሊፈጠሩ ይችላሉ። በአማራ ፋኖ ጎጃም ቴዎድሮስ ዕዝ አካባቢ ግጭቶች ሊባባሱ ሊሰፉ ይችላሉ የሚል ስጋቶች አሉ። ሌላው አስመራ ላይ የኢትዮጵያ ተቀናቃኝ ኃይሎች እየተሰበሰቡ ይገኛሉ። ከነዚህም መካከል ግብጽ ከኤርትራ ጋር አዳዲስ ስምምነቶችን እየተፈራረመች ትገኛለች። በተለይ ከቀይ ባህር ጋር ተያይዞ ቀይ ባህር አካባቢ በጋራ ለመስራት በትብብር ለመስራት ከግብጽ ጋር የተስማሙበት ስምምነት ተፈራርመዋል። ይሄ የእኛን ሀገር ኢትዮጵያን ከአካባቢው ለማራቅ እና ውጥረት ለመፍጠር ኢትዮጵያን ከቀይ ባህር ርቃ እንድትቆይ ለማድረግ እንደሚሰሩ የሚያሳይ እንቅስቃሴ መሆኑ ግልጽ ነው። ሌላው ወደ ኤርትራ የተጓዘው የኦጋዴን ነፃ አውጪ አስመራ ገብቷል። የኦጋዴን ነፃ አውጪ ተገንጥሎ የወጣው የኦጋዴን ነፃ አውጪ ሊቀመንበር አስመራ ገብቷል። ከኢሳያስ ጋር ተገናኝተዋል። ይሄ ቡድን ኦጋዴንን እስከ መገንጠል የሚል እንቅስቃሴ ይዞ እየታገለ የሚገኝ ነገር ግን በለውጡ ጊዜ በሰላም ለመታገል ወደ ሀገር የገባ ቡድን ነበር። ይሁን እንጂ አንዳንድ ቃል የተገቡልን ነገሮች አልተፈጸሙም በሚል ፌዴራል መንግስት ቃል የገባልን ነገር አልፈጸምም በሚል አኩርፈው እንደገና ወደ ውጭ ከሸሹት አካላት መካከል ነው ተብሏል። ይህ ኃይል ከኤርትራ መንግስት ጋር በመሆን ሌሎች ችግሮችን እየፈጠረ የሚገኝ ኃይል እንደሚሆን ጥርጥር የለውም። ከዚህ አኳያ ሌሎች ሀሳቦችም እያነሳ ይገኛል። ለምሳሌ ከኦነግ ጋር እሰራለሁ፣ ከኦነግ ጋር በመሆን ለኦጋዴን ነፃነት እታገላለሁ፣ እተባበራለሁ፣ ከኦሮሞ ነፃ አውጪ ግንባር ጋርም በትብብር እሰራለሁ የሚል ሀሳብ ያነሳል። አድማጮቻችን፣ ተመልካቾቻችን አዳዲስ መረጃዎች እንዲደርሳችሁ ቻናሉን ሰብስክራይብ ያድርጉ። ለሌሎችም እንዲደርስ ላይክ፣ ሼር በማድረግ ይተባበሩን። እስከ ቀጣይ ጊዜ መልካም ጊዜ ይሁንላችሁ። አመሰግናለሁ።